ከሚያሳዝን ነገር መሃል ማለት ነው ስንት ገርዳሜ መኪና ያነዳ አሁን መኪና አለመኖርሽን አምና ይገረመሽ በዚህ ከቀጠልሽ ማለት ነው እግር አይኖርሽም አሁን ለምሳሌ እኔ መኪና ምነዳው እናቱ እንዳንቺ ዝናብ እየተራመድኩ ሄጄ ሳይሆን ዝናቡ ላይ ስራ ሰርቼ ነው እሺ ደሞ ገርዳም እየተባለ ስንት ተሰጠን ስምም ወጣልን ጆርቆ 28 ሴት እንደወለደለት ታውቃ የአገራችን ጣቢቡ ሰለሞን እኮ ነው ታምረኛ ሰው ነው በጣም ነው የሚያዝናናው እግዚአብሔር ኮሜዲያን በሉት በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል ከኑሯችን ሁኔታ አንፃር ውሽ የሚያደርጉት ነገር አለ ወይም ደግሞ ተጋኗል የሚለው ነገር ሊያስማማ ይችላል እኔማ ልጄ ምንድነው ስትለኝ እንዳትጠይቀኝ ደሞ ለኔ ምርቃት እንዳትል ብዬ አየውን አጭር ሰው ያግብቶ ነው ሰርግ ነው አልኳት ወላጆችን በጣም ነው የተቀየምኳቸው እኔ ቢኖረኝ ኖሮ ከዚህ የበለጠ ነበር ለልጄ እሸቱ አፈቀላጤ ነው በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ ተመልከቱ እንስሳ መብት አለው ተመልከቱ ሾው ከስር ገብቷል ሰላም ውድ ተመልካቾቼ እንደምን አላችሁ እንደገና በሌላ ቪዲዮ ተመልሼ መጥቻለሁ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ ዛሬም እንደ ትላንትናው ቪዲዮዎችን በመመልከት የናንተን አስተያየት የናንተን ሐሳብ በየቪዲዮዎቹ ላይ እንድታሰፍሩልኝ ፈልጋለሁ ትላንትና የለቀኩትን ቪዲዮ በነገራችን ላይ ትላንትና ቪዲዮ ቀረጻ አላደረኩኝም ነበር የነበረው ቪዲዮ ላይ የናንተ አስተያየት ምንድነው የሚል ብቻ ነው የተጨመረበት እሱን ተመልክተው አንዳንድ ሰዎች አቀራረቡ አሪፍ ነው ምናምን የሚል አስተያየት ሰጥተውኛል እስቲ ለምን ዛሬ በዚህ መልኩ አንሞክረውም በትላንትናው ቪዲዮ መልክ ብዬ ያዘጋጀሁት ቪዲዮ ነው በጣም በርካታ ቪዲዮዎች ናቸው ያሉት የናንተን ሐሳብ እንድትሰጡበት ፈልጋለሁ በቀጥታ ወደ ቪዲዮቹ እንግባ 200 ይችላል በጣም እኮ ልክ አይደለም በነገራችን ላይ ማለት ሰው ሰራሽ ነው በዚህ ደረጃ መዳፈር ራሱ ትክክል ነው ብዬ አላስብም እኔ አንድ እዚህ ቪዲዮ ላይ ኮሜንት ሴክሽን ላይ ገብቶ የተናገረ ሰውዬ በጣም ነው ልቤን የነካኝ እውነት ነው የምላችሁ ትክክለኛ ምክር የሚያስተላልፍ ሰው ነው ምን እንደሚል አንብብላችሁ ወንድሜ ይቅርታ ግን ከኔ ተመክሮ ልምከር ከጅማ አዲስ አበባ እንደኔ ነጅ አልነበረም አንድ መጥፎ ቀን ግን ሁሌም የምመላለስበት መንገድ መሃል ላይ ተቆረጠ በፍጥነት ነው የመጣሁት የፊት እግር ተቆረጠ መኪናው ተገለበጠ እኔም አንድ እግሬን አጣው ደግነቱ ተሳፋሪ አልሞተብኝም ብረጋጋ ኖሮ እግሬን አላጣም ነበር ሰከን በል መፍጠን ችሎት አይደለም ከደረሰ አደጋው ጸጸቱ ከባድ ነው ይመች ብሎ መልእክት ያስተላልፍለታል እሱም እሺ አባቴ ሶሪ ፎር ዩር ሎስ ብሎ እንደምትመለከቱት ኮሜንት ሴክሽን ላይ መልሱን ሰጥቶታል ግን መኪና በፍጥነት ማሽከርከር ችሎታ አይደለም ሰው ሰራሽ ነገር ነው የሆነ ሀብል ሊያደርግ የሚችል ነገር ስለማይጠፋ መጠንቀቁ መጥፎ አይደለም ለማለት ነው ከዚሁ ከመኪና ጋር በተያያዘ አንድ መኪና ውሃ ውስጥ ሆኖ ሲቃጠል ተመለከትኩኝና ቪዲዮውን ለምን አላጋራችሁም ብዬ ይጀመጣው ከሱ ከመኪናው መቃጠል በስተጀርባ የሰዎች ኮሜንት የሰጠኝ አንድ ስሜት ስላለ ነው እስቲ እንየው አይጠፋም እሳቱ በጣም ይገርማችሁ
ምን አይነት ታምር ነው! በጣም ይገርም ነው። ውሃ ይጨምሩበታል፣ ምንም ሊጠፋ አልቻለም። ከዛ በኋላ የህዝቡን መተባበር ዘጋው፣ ኮፈኑን ዘጋው። የህዝቡን መተባበር ግን ተመልከቱ ያለውን ነገር በጣም ነው የገረመኝ። ይኸውላችሁ ይነዳል ተመልሶ መኪናው። በጣም የሚገርም ነገር እኮ ነው። በጣም የሚገርም ነገር ነው። ምንም ሊጠፋ አልቻለም፣ እሳቱ ሊጠፋ አልቻለም። በምን ምክንያት እንደሆነ ያው እንግዲህ ሙያው ያላቸው ሰዎች ማብራሪያ ይሰጡበታል ብዬ አስባለሁ። ግን እዚህ ውስጥ እኔ በጣም የገረመኝ ነገር ከመኪናው መቃጠል ጋር በተያያዘ ሰዎች የሚሰጡት ኮሜንት እንዋደዳለን እንጂ እኮ ዝም ብለን ነው የሆነ ነገር የምንሆነው። መተባበራችን አሁን ከመኪናው መቃጠል በላይ እኛ የተመለከትነው መተባበራችንንና መዋደዳችንን ነው። ምን ያህል ሰው ወጥቶ ሳፖርት ለማድረግ እየሞከረ እንዳለ ተመልከቱ የሚለው ኮሜንት ከ60-70% በላይ ነው እና በጣም የሚገርም ነው። ኢትዮጵያውያኖች ለመተባበር አንድ ነገር ለማድረግ ያላቸው ቅንነት በዚህ መልክ የሚታይ ሆኖ ሳለ እቺ ጥቂት ጸዋ ሽኩቻዋ ምናምን ብትቀር ደግሞ ፍጹም የሆነ ፍቅር እንዳለን የሚያስታውቅ ነገር ነው ለማለት ነው። እንቀጥል። ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ። ሰው ቤት ማሄድ ውሻዬ። አይዞሽ ማዘር በቃ አልቅሱ በቃ አይዞህ። ከልጆቼ የበለጠ ያሳደግኩት ውሻዬ ነው። የበረንጅ ውሻ አውጥቼ ሰጠው። አውጪ 50 ሺህ ብር ትቀጫለሽ፣ 3 ወር ትታሰሪያለሽ ተባልኩ። ከዚህ በላይ ምን ላድርግ? አገርም ዱላ ሲዘው አውጥተው ነው ያስጨበጨቡ። ማዘር አናግሯት። ደህና ነኝ እግዚአብሔር ይመስገን። ሽታ ነኝ። በጣም የሚያሳዝነው ሰይዱና ነው። ሆሳና ከተማ በጣም ነው የሚያሳዝኑት። እግዚአብሔርን በጣም በርካታ ሰዎች ውሾቹ በምን አይነት ዘግናኝ ሁኔታ ሲገደሉ እንደነበረ ተመልክታችኋል። እናንተ የዛፍ ላይ ያደረጓቸው ተመልክታችሁታል። አሁን ነገር ይሁን እዚህ ጋር መድገም ባይሆንም ግን ውሻ የህይወት ዘመን ጓደኛ ነው። በጣም ምን ያህል ታማኝ እንደሆነ ከዛ ደግሞ ከቤት ውስጥ እንደ አንድ እንስሳ ብቻ ሳይሆን የቤተሰብ አንድ አባል አድርጋችሁ የምትኖሩት ነገር ነው። መቼም ውሻ ያለው ሰው ስሜቱ በደንብ ይገባዋልና እሳቸው ለቅሷቸው በጣም ነው የሚያሳዝነው። እስቲ ይሄንን ቪዲዮ እንመልከት። ተመልከቱ። ተመልከቱ እንግዲህ ሰው ለውሻው ያለው ፍቅር ምን ያህል ዋጋ ሊያስከፍለው እንደሚችል በደንብ በምትመለከቱት አይነት ሁኔታ ውሻውን አስቀምጦ ሲያጎርስ ውሻዎቹን ሲያጎርሳቸው ምናምን የምታዩበት ሁኔታ ነው ያለው። እኛ ሀገር ላይ ከእንስሳት ጋር በተገናኘ የሚሰጠው የእንስሳት መብት ምን ስራ እንደሚሰራ ባላቅም ስለ ውሻ ግን በደንብ በጥልቀት የሚሰሩ ውስን ልጆች እንዳሉ አውቃለሁ። እነሱም ትንሽ ሰሞኑን ሀዘናቸውን በዚህ ጉዳይ ላይ ሲገልጹ ተመልክቻለሁ። ሌላ አንድ ከሀገር ውጪ አንድን ውሻ ሬስኪው ለማድረግ የተካሄደበት መንገድ በጣም ሰው ለእንስሳ በዚህ ያህል ደረጃ በውጭ ሀገር ይደረጋል። እኛ ሀገር ደግሞ ያለው በዚህ ጭካኔ በተሞላው መንገድ ውሾች ላይ የሚደረግ ዘመቻ እጅግ የሚያሳዝን ነው። እስቲ ይህችን ቪዲዮ እንመልከታት። ተመልከቱ። ውሻው ከስር ገብቷል። ሰዎቹን ለማትረፍ የሚሄዱበት መንገድ እጅግ በጣም የሚገርም ነው። ትብብራቸው፣ እያደረጉ ያሉት እንቅስቃሴ ላይ ተጻፈውን ካፕሽን ተመልከቱ። አበሻ ቢሆን እንደዚህ ያደርጋል ወይ ይላል። በተለይ ደግሞ ሰሞኑን ከውሻ ጋር በተገናኘ እየተደረገ ያለው ዘመቻ በጣም ብዙ ሰዎችን ያስቆጣ ስለሆነ ማለት ነው። አንድ ደግሞ በረሃ ላይ የረጅም መንገድ ሹፌር የከባድ መኪና ሹፌር ያደረገውን ነገር ላሳያችሁ እስቲ እንመልከት። እንግዲህ ውሻ መንገዱ ላይ አግኝቼዋለሁኝ። ውሃ የጠማው ነው የመሰለኝ እና ስለው መጥቷል። ና እልም ያለ በረሃ ላይ ነው ያለው። ተመልከቱ የሚያደርግለትን ነገር።
በወረቀት አድርጎ አንዳንዱ ነገር እንደው ምን ማለት ይቻላል በእውነት አንዳንድ ሰዎች ያላቸው ለእንስሳ ያላቸው ፍቅር የሚያደርጓቸው ነገሮች የሚከፍሉት መስዋዕትነት ምናምን በጣም ደስ የሚል ነው። በተለይ ደግሞ ውሻ ሊጠላ የሚችል አይደለም እኮ በእውነት በጣም እንዴት ለሰዎች ፍቅር እንዳለው እንዴት ታማኝ ሆኖ እንደሚኖር እንዴት ፋሚሊ ፕሮቴክት እንደሚያደርግ የታወቀ ጉዳይ ስለሆነ ማለት ነው። ያሳዝናል በጣም። እስቲ እቺን ቪዲዮ እንመልከታት። በውሾች ላይ የሚደረገውን የጅምላ ግድያ እንቃወማለን። እንኳን ሰው እንስሳ ያለ ቀኑ መሞት የለበትም። ውሻህን አስከትብ እንጂ ግደል አይባልም። ጊዜ የማይቀይረው ታማኝ ጓደኛ ውሻ ብቻ ነው። እንስሳ መብት አለው። ይመቻችሁ። እንግዲህ በሰሞኑ ጉዳይ እየተደረገ ላለው ነገር ድምጽ ሆነዋል ማለት ነው። በጣም ደስ የሚል ነገር ነው። እንስሳ ጻድቅ ለእንስሳው ነፍስ ይራራል ይላል በነገራችን ላይ እና በጣም የውሻ ጉዳይ ደግሞ አንዳንድ ሰዎች ቤት ውስጥ ያለውን ቫልዩ ግደሉ የሚሉ ሰዎች የሚያውቁት አይመስለኝም። እንቀጥል። በአዲስ አበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ሕፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ሕፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። ድርጊቱ የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። የእናንተ ሐሳብ ምንድነው? ኮመንት ላይ አስፍሩልኝ። ለበለጠ መረጃ ፎሎ ማድረግ እንዳይረሳ። ብዙ ሰዎች በዚህ ጉዳይ ላይ የራሳቸውን አስተያየት ሲሰነዝሩ ተመልክቻለሁ። እንደ አንድ ኢትዮጵያዊ ጉዳዩ በጣም ቅንጦት የተሞላበት ነው ወይም ደግሞ ተገቢ አይደለም የሚሉ ሰዎች የሚሰጡትን አስተያየት ተመልክቻለሁ። አንድ ሰው ግን ለልጁ ማድረግ ከሚችለው በላይም ከዚህም በላይ ችሎ ቢያደርግለት የሚደንቅ አይደለም የሚል አስተያየትም ደግሞ በአንጻሩ ሲቀርብ እንደውም ቤተሰቦቹ ይህን ብቻ በማድረጋቸው ልክ አይደሉም ብሎም የተናገረ ሰው ተመልክቻለሁ። የእናንተን ትዝብት ታስቀምጣላችሁ። ይህን ቪዲዮ ግን እንመልከት። ከኬጂ ተመረቀ ብለው በምታዩት መልኩ በጣም በሚገርም ሴሌብሬሽን የልጃቸውን ምርቃት ያከበሩ ወላጆችን በጣም ነው የተቀየምኳቸው። እኔ ቢኖረኝ ኖሮ ከዚህ የበለጠ ነበር ለልጄ። እናንተ ነው መንገድ መዘጋቱ ምናምን የገረማችሁ አይደል? እኔ የሀገራትን የአየር ክልል አዘግቼ በጄት በሄሊኮፕተር በፕሌን ምናምን ነበረ የትንሹ ልጄን የኬጂ ምርቃት የማከብርለት እና በዚህ ፎቶ ላይ የተሰጡ አስተያየቶች ሳይ እጅግ በጣም ነው የገረመኝ። ለፍርድ ይቅረብ እንደዚህ እንዴት ይደረጋል ምናምን እንዴ! ቤተሰቡ እኮ ከናንተ የወሰደው ነገር የለም አይደል እንዴ? ለልጃቸው ደስታ ሲሉ ልጃቸው ያስደስተዋል የሚሉትን ነገር ገንዘብ ስላላቸው አደረጉ። የናንተ መንጨርጨር ምን አመጣው? እኔ ነገርኳችሁ። የተቀየምኳቸው ቤተሰቦቹን አቅም እያላቸው ይሄን ያህል አቅም እያላቸው ከዚህ በላይ ለልጃቸው አለማድረጋቸው ነው። ቢኖራችሁ ለልጃችሁ አድርጉ። ችጋር ምናምን በህይወታችሁ ላይ አትጡ። በቃ ስላላቸው አደረጉ፣ ደስ ይላል። ዋው ደስ ሲል ምናምን ብላችሁ አፕሪሺየት አድርጋችሁ ማለፍን ልመዱ። ምቀኝነት፣ ቅናት ምናምን በጣም ነው የሚደብረውና ለቤተሰቦቹ ይመቻችሁ፣ ልጃችሁን ያሳድግላችሁ እግዚአብሔር። እኔም ቢኖረኝ ከዚህ በላይ ነው ማረገው። ምን ትላላችሁ እናንተ? ምን ትላላችሁ? ብዙ ሰዎች ኦፌንደድ የሆኑበት ምክንያት ምናልባትም ከሀገራችን የኑሮ ሁኔታ ልዩነት አንጻር ያለውን ነገር ኮንሲደር ማድረግ ስላልተቻለ ነው። ለሌሎች ሰዎች እኮ ድሆች አሉ፣ የተለያየ ነገር ሊደረግላቸው የሚገባ መስጠት እየተቻለ ይህንን ማድረጉ ተገቢ አይደለም፣ በጣም መቀናጣት ነው ብሎ የሚናገሩ ሰዎች አሉ። እስቲ የአንድ ሰውን አስተያየት እንስማ። እኔ የምላችሁ በላርጎና በሻማ ማምረት ተመረቃችሁ ስትደግሱ በጣም ገርሞን እንደው ምንጉድ ናችሁ እያልን ነበር። ጭራሽ ደግሞ የላርጎና የሻማ ማምረት ምርቃቱን አጨብጭበን በጣም ተገርመን ሳንጨርስ የኬጂ ተመራቂ እንደ ሙሽራ ካንገቱ በላይ ከወገቡ በላይ በመኪና ወጥቶ ከኬጂ ተመርቆ ሲዞር አየው። እኔማ ልጄ ምንድነው ስትለኝ እንዳትጠይቀኝ ደግሞ ለኔ ምርቃት እንዳትል ብዬ አየውን አጭር ሰው ያግብቶ ነው ሰርግ ነው አልኳት። ምን እየተካሄደ ነው ያለው እንዴ? ምን እየሆነ ነው?
ብሩን የምታረጉበት ካጣችሁ ለምን በጣም ብዙ ሰው አለ እኮ ሰጣት እኮ ይደረጋል እንዴ በቃ ይሄ ልጅ ከሆነ እኮ ትምህርት ነው የሚያስጠላው እኮ ኬጂ ላይ እንደዚህ ከተመረቀ በቃ ለምን ይማራል በቃ ጨረሰ እኮ ብቻ አስቡበላችሁ ነው አመጣጤ ብቻ እኔ ምን አገባኝ እናንተ ይመቻችሁ ከተመቻችሁ ብዙ ሰዎች የራሳቸውን አስተያየት ሲሰነዝሩ ተመልክቻለሁ በዚህ ጉዳይ ላይ አሪፍ ነው አሪፍ አይደለም አግባብ ነው አግባብ አይደለም ሰዎች የራሳቸውን አስተያየት ይሰጡበታል እናንተ በዚህ ጉዳይ ላይ ያላችሁ አስተያየት ምንድነው ሰዎች ካለን የድህነት ጥልቀትና ከኑሯችን ሁኔታ አንፃር ውሽ የሚያደርጉት ነገር አለ ወይም ደግሞ ተጋኗል የሚለው ነገር ሊያስማማ ይችላል መጠነኛ የሆነ ዝግጅት ሰው ችሎ ቢያደርግ ምንም ክፋት አለው ብዬ አላስብም እኔ ግን በዚህ ደረጃ መሆኑ መኪና በጣም ብዙ መኪና አስደርድሮ ማድረጉ ገንዘቡ ስላለ ብቻ እንደዚህ አይነቱን ነገር ማድረግ ትክክል ነው ወይ የሚለው ነገር ለብዙ ሰዎች አነጋጋሪ ሆኖ ቀርቧል በዚህ ጉዳይ ላይ ምሁራኖችም የሚሰጡትን አስተያየት መስማት አስፈላጊ ነው ብዬ አስባለሁ ለወደፊት ከልጁ ሳይኮሎጂካል የሆነ ነገር አንፃር ምን አይነት ኢምፓክት ይኖረዋል የሚለው በተንተን ቢያደርጉት መልካም ይመስለኛል ማለት ነው የሰዎችም ጭቅጭቅ በዚህ አቅጣጫ ረገብ ሊያደርግ የሚችለው አንድ ነገር ነው ብዬ ስለማምን ማለት ነው እንቀጥል ጀዋር እኮ 28 ሴት እንደወለደለት ታውቃለህ በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርቷል ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ አስወልዷት የከዳሰው እኮ ከባድ እኮ ነው እሱ ያደረሰብን ጉዳት ሀገራችን ውርደት ውስጥ ነው የጥሎብን ሄደ 28 ሴት ነው የወለደለት ከአቶ ጀዋር መሐመድ የወለዱ የሀገራችን ጣቢቡ ሰለሞን እኮ ነው ታምረኛ ሰው ነው በጣም ነው የሚያዝናናው እግዚአብሔር ኮሜዲያን በሉት የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው ጀዋር መሐመድ በነበረ ጊዜ ቦሌ በምኖርበት ዘመን በቀን 5-6 ሙክት ፍየል ሙክት ነው የሚታረደው እነኚህ ሴቶች ናቸው ጨርሶ ሙሉ ገዛ ቤቱ በማህበር ተደራጅቶ እኮ ነው የሚሆኑት በማህበር ለፈውስ ነው የሚፈለገው ምንድነው ብለን ግራ እስክንገባ ድረስ ዘርፈ ብዙ ነገር አዋረደን ጀዋር ጀግኖቻችን ስንቱን ጀግኖቻችን በላብን ጀዋር አጫሉን በላ በቴሩ ጌሳን በላ ስንቱን ጫካ የሚዋጉትን አባላቸው እርስ በርሳችሁ ወይሱ በጣም የሚያዝናና ሰው ነው በጣም ነው የሚያስቀው እኔ ግን ማለት ነው በቃ ማን ነው ሶፊ እንዴት ችሎ ራሱ እንደሚጨርሰው አላውቅም አንድ ሰው ሰሞኑን ወጥቶ ሲቃወም ተመልክቻለሁ ማለት ለምንድን ነው ይሄንን ሰውዬ በየሚዲያው እየጠራችሁ እንደዚህ አይነት ነገር እንዲያደርግ የምትፈቅዱለት አግባብ አይደለም የሚል አንድ ቪዲዮ ተመልክቻለሁ እኔ ግን ሰውየውን እውነት ለመናገር እንደ አንድ ቁም ነገር እንደሚያወራ ሰው ሳይሆን እንደ ኮሜዲያን የሚያዝናናኝ በጣም ብዙ ነገር ስላለ አይቼዋለሁ ከዚህ በፊትም የሚናገራቸው ነገር ስድብ ተሳደባለ ሲባል በፍጹም ተሳድቤ አላውቅም ይላል የስድብ አይነት ይሳደባል ስድብ በሁለት ይከፈላል አለ ዘመናዊና ባህላዊ በጣም በቃ አዝናኝ ሰው ነውና ይሄንን አይተ ካልተዝናና በምን ልትዝናና ነው እንቀጥል እስቲ ነስቲ የማንሽ ቆንጆ ነው ወጣ ወደዚህ አንተ የማንሽ ቆንጆ ምንድነው ቲክቶክ የሚሰራው ኮንተንቷ ምንድነው ቲክቶክ አትሰራም እሷ አይሻ እኔ ብቻዬን ቆንጆ ሆንኩ ይመስለኝ ነበር ተከለሽ እንደዚህ ሳይኮ ነው ሌላም ቆንጆ እንዳለ ማለት ያው እኔ ታውቀኛለህ ከቁንጅናም ያለፈ ቁንጅና ስላለኝ ለዛ ነው ያው አንቺ ሚስትሽ ነው የሚያምረው ዋናው ልብ ሀቢቡዬ አንተ ዋናው ልብ የጀረጀነ ነው ዘማሪ ማስተር ዲሊጂ አንተ ግን ክፉ ነህ በጣም ምን እንደምታሽኮረመሚያት ልጅቷን ከጅራን እንዴት ተደብቃየች አይ አንቺ ግቢ ናተኝ እሷ እኮ ህፃን ናት አንተ ችግር አለ ታላቅነታለሁ ቆነጥጣታለሁ ኮረኩማታለሁ ሰው ማን ታላቅ የሚመስለው ከኔ ከሱ እስቲ ወጣ በይ ወደዚህ ከኔ ከሱ ማን ታላቅ እኔ ቆንጆ ስታምር ጌታን ቆንጆ ነች
ዋናው ግን ምንድነው አቢጉ የውስጥ መልክ ነው ዋናው። አባይ ጀነጀን ሆቴል እንዴ ግን እኔ ማለት እንደዚህ ማህበራዊ ሚዲያ ላይ ወጥተው የሚያደርጓቸው ነገሮች ሪከርድ ተደርገው እንደሚለቀቁ ያወቁ ራሳቸው ምንም ነገር እንደማይመስላቸው ነገር ሰው ጤፉ መሆናቸውን ነው የሚያሳይ ነው። በጣም ነው እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነው። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ንግግር ተጠላላችሁ። ግን እኔ በጣም እነዚህ ሰዎች መናገራቸው ሳይሆን የገረመኝ እነዚህን ሰዎች የሚጠይቅ ሌላ ትውልድ እንዳለ እነሱ እያሰቡ አይመስለኝም። እስቲ ቆይ አንዲት ልጅ የምትናገረውን ነገር ስሙ። የምሬን ነው የምላችሁ። ጥያቄው ከባድ ነው። እሸቱ ስጋ የለበሰ በ9 ወር ተወልዶ አድጎ ምናምን በደቂቃ ሰብስቦ ካሳመናችሁ እኔ ሌላ ጥያቄ ፈጠረብኝ። ያ የማይሞተው የማያረጀው ከአዳም ጀምሮ ያለው ኤክስፒሪየንስ በማሳት እጅግ በጣም ኤክስፒሪየንስ ያለው እንዴት ነው እየታገላችሁት ያላችሁት? እንዴት ነው እያሸነፋችሁት ያላችሁት? እኔ እዚህ ጋር እሸቱ ትልቅ ሚስጥር ነው የገለጠው። እርሶም በንግግሮት የነገሩን እሱ በደቂቃ ነው ያሳመነን ካላችሁ ብዙ ነበራችሁ። ብዙዎቹን አንድ እሸቱ ካሳመነ እያንዳንዳችሁ ለየብቻ የሚፈትነው ያ እግዚአብሔርን ራሱ የሚፈትነው ከአጅሬ ጋር እንዴት ነው ያላችሁት ታዲያ? እንዴት ነው ፍሬንድ እየፈተናችሁ እየወደቃችሁ ነው ወይስ እያለፋችሁ? እሸቱ ከጣላችሁ እዛ አታልፉም። የምሬ ነው እንደ ቃሉ ስናገር ማለት አታልፉም። ጠያቂ ትውልድ አለ ነው የምላችሁ። የሚጠይቅ ሰው አለ እና የምትናገሯቸው ነገሮች ሚዲያ ላይ ዝም ብሎ የሚታለፍ አይደለም። የሚጠይቅ ትውልድ ስላለ በዚህ መልክ ልንጠየቅ ይችላል የሚለውን ነገር ማሰቡ ጥሩ ነው ብዬ አስባለሁ። እኔ አሁን በዛኛውም ሳይድ ሆኜ ሳይሆን የተጠየቀው ጥያቄ ግን ሰዎች ጥያቄያቸው ራሱ አንዳንድ ጊዜ በክሪቲካል ቲንኪንግ ያለው እንደሆነ ማሰቡ ተገቢ ነው ብዬ ስለማስብ ነው። በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔር ስንት ገርዳሜ መኪና ያኘነዳ እግዚአብሔርን ይሄን የመሰለ መልክ እጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮኑ ይሄ መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ ጌታ በጣም ያሳዝናል። እኔ በጣም የገረመኝ ነገር ይሄንን ቪዲዮ ተመልክቻለሁ። ባለፈውም ቪዲዮ ሰርችበታለሁ። እሷ ይሄንን ቪዲዮ በለቀቀች በማግስቱ አንድ ቪዲዮ ሰርቻለሁ። ሁለተኛ ላይ የሰራችው ቪዲዮ ደግሞ የባሰ ሰው የሚያስቆጣ ነገር ሆኖ ተመልክቻለሁ። እሱ ሳይሆን የሚገርመኝ እንደዚህ በቤተ እምነቱ በማህበረ ምእመናኑ ስር ያላችሁ አንዳንዶታችሁ ቪዲዮ የምትሰሩ ሰዎች አዲስ ክርስቲያን ስለሆነች ነው ተረዷት ምናምን የምትሉት ነገር አግባብ ነው ብዬ አላስብም። ሰው ለንግግሩ ቅጥፈትና ግድፈት ማስተካከል የሚገባው ነገር እንዲያስተካክል እድል ሊሰጠው ይገባል። ትክክል ነው። ግን የተሳሳተን ሰው ተሳስተሃል ማለት ምኑ ላይ ነው ክፋቱ? ማለት እድል ስጧት እንደዚህ ናት ምናምን የምትሉ ሰዎች እናንተ ነው ትንሽ እያስጠላኛለሁ ማለት ነው። በቃ ለሷ የመልስ ምት የሚሆን አይደለም። በጣም ረጃጅም ቪዲዮ የሚሰሩ ብዙ ሰዎች ተመልክቻለሁ። ጥቂቶቹን አስተያየቶች ግን እስቲ እሷ ላይ እየተሰሩ ማለት ነው። እሺ ሰማችሁልኝ። ደግሞ እቺ የምትለውን ሰምታችኋታል መቼም። ምርደገር ዳሜ መኪና ይዞ እኔን የመሰለች ቆንጆ እንዴት መኪና አይዝም ነው እያለችን ያለውና የኔ ቆንጆ መልኩ ከኛ ነው እንዴ? ማለት ቁንጅናው ከኛ ነው? እኔን የመሰለች ቆንጆ ዝናብ እየደበደበኝ ዝናብ ስለደበደበሽ ገረመሽ እንዴ? እኔ እናት ገና ጎርፍ ይወስድሻል እንዴ? በዚህ አስተሳሰብሽ ገና ጎርፍ ይወስድሻል። ቸርች ሄድሽው መኪና ያላቸውን ገርዳሚዎቹን ለመቁጠር ነው እንዴ? የኔ ናት ገርዳሚ መሆን ከፈለግሽ ስራ መስራት፣ መለወጥ፣ ለውጥ በቃ ለውጥ ነው እንጂ አሁን ይመስለኛል አንቺ ቸርች ሄድሽው ማለት ነው ስንት ገርዳሚ መኪና እንደያዘ ለማወቅ ነው አይደለ? እነዚህ ገርዳሚ ያልሻቸው ሰዎች እኮ በለጡሽ። ወይ አስተሳሰብ የለሽ ወይ ምን የለሽ እና አላውቅም። እኔ ፐርሰናል ችግር ካንቺ ጋር የለብኝም፣ ግን ለቃል አጠቃቀምሽ ማለት ነው ከቸርች ነው የወጣውታልሽ። ግን ከቸርች የወጣ ሰው እንደዚህ አያወራም። እኔ ቆንጆ ከቸርች የወጣ ሰው እንደዚህ አያወራም። አሁን መኪና አለመኖርሽ ነው ምናምን አይገረመሽ? በዚህ ከቀጠልሽ ማለት ነው በዚህ አስተሳሰብሽ ከቀጠልሽ እግር አይኖርሽም። እመኚኝ እግር ራሱ የሚኖርሽ አይመስለኝም። ለማንኛውም ገርዳሜ ለመሆን ከፈለግሽ ለፍተሽ ጥረሽ ግረሽ
ስሪ። ስራ ደግሞ ለመስራት መማር ያስፈልጋል። መጀመሪያ ፊደል ቁጠሪ ለማለት ያክል ነው። ቴንክ ዩ። በነገራችን ላይ ያላችሁን ጤና በፈጣሪ ፊት ማመስገን ጤና እንዲጨምርላችሁ በር የሚከፍት አንድ ጉዳይ ነው ብዬ አምናለሁ። አንድ ሰው ከዚህ በፊት አንድ አባባል ሰማ ነበረ። ጫማ የለኝም ብለህ አታማርር እግር የሌላቸውም አሉና የሚል በጣም ወሳኝ አባባል እሰማ ነበር። ትክክል ነው። ሰዎች ስላላቸው ጤና፣ ስላላቸው እግር፣ ስላላቸው እጅና ተክለ ሰውነታቸው ንጹህ ሆኖ በመንቀሳቀሳቸው እግዚአብሔርን ላያመሰግኑ ሲገባቸው በሌላቸው ነገር በአደባባይ ወጥተው እንደዚህ ሰዎችን ትሪገር የሚያደርግ ነገር መናገር አግባብ ነው ብዬ አላምንም እኔ። እና አንዳንዶቹ በቃ ስራ አድርገዋታል ነው የምላችሁ። እስቲ አንድ ቪዲዮ ደግሞ እንስማ። የሚገርዳም ያልሻቸው ሴቶች ሰርተው ነው በመጀመሪያ እና ደግሞ እድላቸው ስለሆነ ነው። ገባሽ? እንዲህ የእንዳንቺ አይነቷ ደከከና ችጋር መቆያገር እድለ ከንቱ። አሁን ለምሳሌ እኔ መኪና የምነዳው እናቱ እንዳንቺ ዝናብ እየተራመድኩ ሄጄ ሳይሆን ዝናቡ ላይ ስራ ሰርቼ ነው። አሁን በእናትሽ እንዴት ነው የሚያምስከኝሽ? እኔ አሁን እንዴት 150 ሰራተኛ ያለኝ ሰው ነው መስሎና ራስሽን ሰብሰብ ብታረጊ ክብርሽን ብትጠብቂ ጥሩ ነው። ገርዳሚ ያልሻቸው ሴቶች የብዙ ሰዎችን ህይወት ቀይረዋል። ገርዳሚዎቹ አረብ ሀገር ሄደው ተገናኝተው ቤተሰብ ህይወት ቀይረዋል። አይ ከቤተ ክርስቲያን እየወጣው ነው ትላለች አይደል? ቤተ ክርስቲያን ልትጠብሽ ነው የሄድሽው ማለት ነው። ያ አተሻቸው ነው ተናገሩ። ይሄ ያንቺ ንግግር ከሆነው ከቡና ቤት ተወጥቶ የሚነገር ንግግር እንጂ ከቤተ ክርስቲያን ተወጥቶ ፈጣሪን ጠርቶ ጸልዮ የሚወጣ ሰው ይሄን ቃል ካፋ ያወጣል። ሪች ቸነፈርና ምን ዝናብ እየደበደበሽ ትኖራለሽ? ከፌርማታ እስከ ፌርማታ በእግርሽ ትኖራለሽ እንጂ መኪና ገርዳሜ ባልሽበት ማንም ዞር ብሎ አይሽም። ቢጤሽን ሜቢ ታገኘ ይሆናል። አዎ ታርግልኝ። እኔ ላፈገርሽ ነበር ታይም ስለሌላት ነው። እየበላች ነው አታወራም። ያው ላፈግም አፍንጫ ድፍን ያዝለታል የሚባለው እንዲህ ሲሆን አጣጣሚ የሷ ቢጤሽ ታረግሙም አይመጣም አይደለም ምን ለማፈግሙም አይደለም መጫወቻ አርጓት ስራ አርጓት። በጣም ከሁሉ በላይ ግን የገረመኝ አንዲት ሴት ከዛው ከእሷ ከነበረችበት የቸርች ፕሮግራም የምትወጣ ሴት አንደኛዋ ገርዳሜ የተባልኩት እኔ ነኝ ብላ የሰጠችው መልስ በጣም ተመችቶኛል። እሱን እስቲ እንመልከተው። ስንት ገርዳሜ መኪና የነዳ እሺ፣ ደግሞ ገርዳሜ እየተባለ ስንት ተሰጠን፣ ስምም ወጣልን። እንደኛ እሺ፣ የት ሄደን እንስራ እንዴ? የት ሄደን እንለወጥ እንዴ? ጭራሽ መኪና በመልኩ ነው እንዴ? ኧረ ተው ቢያንስ እኛ ለፍተን ጥረን ግረን ነው እዚህ ደረጃ ላይ ደረስነው። ዝም ብሎ አይደለም፣ ብዙ ሀስሎች አሉብን እና ፕሊስ ገባችሁ አለ አይደል? እንዴ አልጨረሽም እንዴ? በቃ ወረጂ ስራ ገብቷል። ስራ ደርሽ ልምጣ እንዴ? በእናትሽ ወረጂ በቃ ቁሚው። ቪዲዮውን ደግሞ ምንድነው እዚህ ጋር ሰውን ታዚጊ ገርዳሜ በዙስ እንትን ነው። ለመጨረሻ ደግሞ እቺኛውን አስተያየት እስቲ ጀባ ልበላችሁ። በጣም በርካታ ሰዎች በሷ ጉዳይ ላይ አስተያየት እየሰጡ ነው ያሉት። እስቲ ለመጨረሻ እቺኛውን ቪዲዮ እንመልከታት እስቲ። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነክቶኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ይኸውላችሁማ እኔ አሁን ማውራው የኔን ኦፒኒየን ነው። ምክንያቱም ጆርዲ ልቤን እንዳለ ነግራት ስለነበር ትቼ ነበር። ግን እቺ ልጅ የበለጠ ትምክተኛ ሆና ጭራሽ ሪያክት እያረገች እያየዋት ነበርና የመጀመሪያው ነገር ቁንጅና ይሄ ስጦታ እንጂ ችሎታ አይደለምና በዚህ ተስማምተን ሁለተኛውን ሐሳቤን እቀጥላለሁ። ምክንያቱም መጀመሪያውኑ ቁንጅና ብለን በቁንጅና መስፈርት ውስጥ እንትና ቆንጆ ናት ብለን ሁላችንም ከተስማማንበት ያንን ቁንጅና ሰርታ ጥራ ግራ ራሷ ላይ አድርጋ ያመጣችው አይደለም። ስለዚህ ተፈጥሮ የሰጠቻት ናት። ይሄ ማለት ስጦታ ነው፣ ችሎታ አይደለም። ችሎታው ግን ያንን ነገር ማስጠበቅ ነው። ምክንያቱም ይሄ ውጭ ያለውን ቁንጅና በር ይከፍታል። ያ በር ምንድነው? የሷ ቪዲዮ ሲጀምር ገና አየን፣ በእውነት አየን። ከዛን ነው እኮ ደግሞ አፏን ስከፍት የበለጠ የሰማናት እና ውስጧ ያለውን አስቀያሚ ማንነት እሷው ናት ያመጣችው። እሱ ነው ችሎታዋ። ያንን ችሎታ ነው አሁን ላወግዝ ወይ ደግሞ ሊያስጠላኝ ቋቅ ሊለኝ የሚችለው። እንዴት ልበላችሁ? ህፃን ልጅ ያላግባብ በልታችሁ ነጭ ሽንኩርት ምናምን ያለው ምግብ በልታችሁ ጉንጩን ብስሙት ያቀረሻል፣ ወዲያው ነው የሚያቀረሻው። እና እሷ ሴትዮ ልክ ስታወራ
እኔን አቀረሸኝና ምንም ሪያክት ማድረግ አልፈለኩም። ደግሞ ማቆም ያለውኝ ይሄ ሀሳብ መስጠት ምናምን ትቻለሁ። የኔን ኦፒኒየን ቭሎግ አድርጌ ትቼው ነበር እግዚአብሔር ይመስገን። ግን ከዚህም በፊት አውርቻቸው አውቃለሁ። ቆንጆ የሚባሉ ሰዎች ቆንጆ አይደሉም የተባሉ ሰዎች ስኬት በራሱ እንደሚያበሳጫቸው በቃ በሷ አይን በሷ መለኪያ እንደሷ ቆንጆ እኔና ጓደኛዬ ብላ እኮ ሜንሽን አደረገች የቆንጆ መለኪያና ቆንጆ ያልሆኑ ሰዎች ዲዘርቭ እንደማያደርጉ መኪና፣ ቤት፣ ጥሩ ኑሮ፣ ዳይመንድ ቀለበት፣ ሌክዠሪ ላይፍ፣ ጥሩ ባል አይገባቸውም። ጥሩ ስራ ሁላ አይገባቸውም በሷ መረዳት። ምክንያቱም ይሄ ደግሞ ማህበረሰቡ ነው የሰጠን። ወደዳችሁም ጠላችሁም ልጅ እያለን ቆንጆ ልጅ ሰነፍ ብትሆንም አረሷ ሆስተስ ትሆናለች፣ አርቲስት ትሆናለች፣ ብረት መዝጊያ ባል ታመጣለች፣ ሀብታም ባል አታጣም። በጣም ብዙ ተሰብካ ነው ያደገችው። እቺ ልጅ ብሬኗ ወሽ ተደርጓል። ከልጅነቷ መልፋት እንደማይጠበቅባት ቁንጅናዋ በሚያስከፍተው በር ጣፍ ያረገች ብዙ ሰው እንደምትጥል ነው። ታዲያ ግን ክፋቱ ልክ እሷ አድጋ አሁን ባለነው ዘመን ቁንጅና ቫልዩ ለስ ሆነ። አንድ ወንድ መጥቶ መጀመሪያ የምታስበው የምታወራው ከዛ በኋላ ደግሞ ልቧ ውስጥ ያለውን ቅንነት ማየት ጀመረ። ቁንጅናና ቅንነት አብሮ ካልመጣ እንደማያስቀጥል ማየት ተጀመረ። የዛኔ ኬት ታምጣ እቺ ሴት ጨርሳ አልቆላት ተሰርታ በሴት መለኪያ ብላ ተቀምጣለች። ስለዚህ ከዛ ራሷን አውርዳ እንደ መደበኛ ሴት ደቼ በልታ ጥራ ግራ ለፍታ ማምጣት ወይም ደግሞ አሁን የሰደበቻቸውን የተናገረቻቸውን ባጠገቧ ሲያልፉ የገላመጠቻቸውን አይነት ሴቶች ላለመሆን ነው የኖረችው። አሁን ወደኋላ ተመልሳ እነሱን ሆና ከመኖር እነሱን መተቸት ምርጫዋን። እኔ ይኸውላችሁ በህይወቴ በጣም ብዙ አይነት ሰዎች አጋጥሞኝ ያውቃሉ። በህይወቴ ጥኒጥዬ ሰርቼ እንኳን መቆም ከሴት ልጅ መቆም ስትጀምር በእግሯ መሄድ ስትጀምር ከመንፏቀቅ ብድግ ስትል አናቅም እንዴ ከጀርባዋ ማን እንዳለ? ሹገር ዳዲ አለ፣ ሽማግሌ አለ፣ ዲያስፖራ አለ፣ ሀብታም አለ። ብቻ ማንም ሆነ ማንም ራሷን ኤክስፖዝ አድርጋ ሽጣ እንጂ ጥራ ግራ ለፍታ አላመጣችም የሚለውን መረዳት ይህንን ብሬናችን ወሽ የተደረገው መንገድ ጠርቶ እስኪያልቅ ድረስ እንደዚች አይነት ሴትን ለመቋቋም ተዘጋጁ። በቃ እኔ አልደነገጥኩም ሰዓት ምክንያቱም በጣም ብዙ እንደዚህ ሰዎች አስተናግጃለሁ። በጣም የተሻለ አመለካከት ያለው ንግግር ነው የተናገረችው እና ትክክል አይደለም። አንዳንዶቹ ነገሮች የራሳቸው የሆነ ትክክለኛ ሰው አላቸው ማለት ነው። እንዴት አያችሁት እናንተ? ይህንን ጉዳይ በጣም ብዙ ሰዎች በተለያየ መንገድ ማህበራዊ ሚዲያ ላይ ሲቀባበሉት ተመልክቻለሁና እናንተ የግል አስተያየታችሁ ምንድነው በዚህ ነገር ላይ? እስቲ ያላችሁን አስተያየት በሀሳብ መስጫ ቦታው ላይ አስቀምጡልኝ። ወደ ተመልካቾቼ እንግዲህ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ፣ መልካም ቆይታ ይሆነላችሁ።